አንቲጅን የአንድ ነገር መለያ ነው ብለናል። ለምሳሌ ኢትዮጵያን ወስደን ኢትዮጵያ የራሷ የሆነ መለያ ሰንደቅ ዓላማ አላት። አንቲቦዲ ደግሞ ምንድነው? የኢትዮጵያ ወታደሮች ብለን መውሰድ እንችላለን። የኢትዮጵያ ወታደሮች አሁን የኢትዮጵያ ወታደሮች ኢትዮጵያን ከክፉ ነገር ይጠብቋታል አይደለ? የሆነ ነገር ቢገባ ይዋጋሉ፣ ይጠብቃሉ። አንቲቦዲም ለሰውነታችን ወታደር ነው ማለት ነው። ሰላም ተነስተልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ርዕስ ተመልሰን ተገናኝተናል። የዛሬው ርዕሳችን የሚሆነን ደግሞ ስለ ብለድ ግሩፕ ነው ማለት ነው። ብለድ ግሩፕ ስለ ብለድ ግሩፕ ከምናያቸው ነገሮች አንደኛው ዴፊኒሽን እናያለን። ሁለተኛው ክላሲፊኬሽን እናያለን። ሶስተኛው RH ፋክተር እናያለን። አራተኛው አንቲጅን ምንድነው and አንቲቦዲ ምንድነው የሚለውን ነገር እናያለን። አምስተኛው ሪስፖንድ and ዶነር እናያለን ማለት ነው። ስድስተኛው ኩዊዝ ወይም ጥያቄ ይኖራችኋል ማለት ነው። ቪዲዮ ላይክ በማድረግ ጀምሩ፣ እንደምትወዱት እርግጠኛ ነኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደፊት የሚለቀቁ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ለጓደኞቻችሁ ደግሞ ሼር አድርጉላቸው። ቪዲዮ ለጤና ባለሙያ ብቻ አይደለም ጥቅሙ፣ ለቤተሰቦቻቸውም ሼር አድርጉላቸው። ምክንያቱም አንድ ሰው የራሱን የደም ግሩፕ ማወቅ አለበት ማለት ነው። ይህን ቪዲዮ ካየ በኋላ የአንተ የደም ግሩፕ ኤ ነው፣ ቢ ነው፣ ኤቢ ነው፣ ኦ ነው ሲል ከምን የተነሳ ነው ብለድ ግሩፕ እንደዚህ ያሉኝ ብሎ ኮንፊውዝ መሆን የለበትም። ዛሬ ከምናያቸው ነገሮች አንደኛው እንግዲህ ዴፊኒሽን እናያለን። ብለድ ግሩፕ ምንድን ነው የሚለውን ነገር እናያለን። ክላሲፊኬሽን እናያለን። በዋናነት በሁለት ሲስተም ክላሲፋይ እናደርጋለን። RH ፋክተር ምንድን ነው የሚለውን ነገር እናያለን። ከዛ አንቲጅን እናያለን። አንቲጅን ምንድነው ወይም አንቲቦዲ ምንድነው የሚለው ነገር እናያለን። ሪስፖንድ ኤንድ ዶነር ለምሳሌ ብለድ ግሩፕ ኤ ከማን ከማን ይቀበላል ወይም ለማን ይሰጣል የሚለውን ነገር እናያለን። መጨረሻ ላይ ጥያቄ እሰጣችኋለሁ ማለት ነው። በዴፊኒሽን በምንጀምርበት ጊዜ ብለድ ግሩፕ refers to the classification of blood based on specific antigen present on the surface of RBC. for example ይሄ RBC ነው ብንል እዚህኛው RBC ሰርፌስ ላይ አንቲጅን ይኖራል ማለት ነው። በዚህኛው አንቲጅን የተነሳ ብለድ ግሩፕ ኤ ነው፣ ቢ ነው፣ ኤቢ ነው፣ ኦ ነው ብለን ክላሲፋይ ማድረግ እንችላለን። አንቲጅን ምንድን ነው የሚለውን ነገር እንደርስበታለን። አንቲጅን አንቲቦዲ ስላለ ማለት ነው። ክላሲፊኬሽን እስኪ ክላሲፊኬሽን በዋናነት በሁለት ሲስተም ክላሲፋይ እናደርጋለን። አንደኛው ኤቢኦ ብለድ ግሩፕ ሲስተም እና ሁለተኛው RH ፋክተር ብለድ ግሩፒንግ ሲስተም ብለን በሁለት መንገድ ማየት እንችላለን ማለት ነው። ኤቢኦ የምንለው በዋናነት ብለድ ግሩፕ ኤ አለ፣ ብለድ ግሩፕ ቢ አለ፣ ብለድ ግሩፕ ኤቢ አለ፣ ብለድ ግሩፕ ኦ ይባላል ማለት ነው። በኤቢኦ ብለድ ግሩፕ ኤ፣ ብለድ ግሩፕ ቢ፣ ብለድ ግሩፕ ኤቢ ኤንድ ብለድ ግሩፕ ኦ የምንለው ይኖራል ማለት ነው። RH ፋክተር ሲስተም ደግሞ RH ኔጋቲቭ እና RH ፖዚቲቭ እንላለን ማለት ነው። ብዙ አይነት RH ፋክተሮች አሉ። ለምሳሌ ዲ የሚባል አለ፣ ኢ የሚባል አለ፣ ካፒታል ኢ ስሞል ኢ የሚባል አለ፣ ካፒታል ሲ ስሞል ሲ የሚባል አለ። ብዙ አይነት RH ፋክተሮች አሉ። ነገር ግን ብዙውን ጊዜ ክሊኒካሊ ችግር የሚያመጣው አንቲጅን ዲ ነው ማለት ነው። RH ፋክተር አንቲጅን ዲ ሬድ ብለድ ሴል ሰርፌስ ላይ አንቲጅን ዲ ካለ RH ፖዚቲቭ እንላለን። ሬድ ብለድ ሴል ሰርፌስ ላይ አንቲጅን ዲ ከሌለ ደግሞ RH ኔጋቲቭ እንላለን ማለት ነው። RH ፋክተር ምንድነው? እዚች ጋር ዴፊኒሽን ልጻፍላችሁ።
a specific protein or antigen on the surface of RBC. RH ፋክተር ምንድን ነው? a specific protein or antigen on the surface of red blood cell። በዋናነት ብዙ አይነት RH ፋክተሮች አሉ ብያቸዋለሁ። ካፒታል ሲ አለ፣ ስሞል ሲ አለ፣ ዲ አለ፣ ካፒታል ኤ አለ፣ ስሞል ኤ አለ። ሶ ብዙ አይነት RH ፋክተሮች አሉ። በዋናነት ግን ክሊኒካሊ በጣም የሚጠቅመን RH ዲ ነው ማለት ነው። አንቲጅን ዲ ነው ማለት ነው። ስለዚህ ይሄ አንቲጅን አርቢሲ ላይ ወይም ደግሞ ሬድ ብለድ ሴል ሰርፌስ ላይ የሚገኝ ከሆነ RH ፖዛቲቭ እንላለን። ይህ አንቲጅን አርቢሲ ሰርፌስ ላይ የማይገኝ ከሆነ ደግሞ RH ኔጋቲቭ እንላለን። ሶ RH ፋክተር ኢዝ a specific protein or antigen on the surface of RBC ነው ማለት ነው። ኔክስት አንቲጅን ኤንድ አንቲቦዲ ነው። አንቲጅን ምንድነው? አንቲቦዲ ምንድነው? አንቲጅን አንቲቦዲን ለማስረዳት ቀላል ምሳሌ ልንገራችሁ። አሁን ኢትዮጵያ ሀገራችን አለች አይደለ? ኢትዮጵያ የራሷ የሆነ ምን አላት? መለያ አላት፣ ሰንደቅ ዓላማ አላት። ሶ ማንኛውም ሰው የኢትዮጵያን ሰንደቅ ዓላማ ሲያይ ኢትዮጵያ ናት ብሎ መለየት ይችላል ማለት ነው። ሰው ምንድነው? ልክ እንደ ሰንደቅ ዓላማ አንድ ሴል የራሱ የሆነ መለያ አለው፣ አንቲጅን አለው ማለት ነው። ለምሳሌ ይህኛው ሬድ ብለድ ሴል ነው እንበል። ይህኛው ሬድ ብለድ ሴል የራሱ የሆነ አንቲጅን ይኖረዋል። ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ኤቢ ሊሆን ይችላል፣ ኦ ሊሆን ይችላል። እነዚህ አንቲጅኖች ግን የራሱ የሬድ ብለድ ሴሉ መለያ ናቸው ማለት ነው። ይህ አንቲጅን ከመገኘቱ የተነሳ ብለድ ግሩፕ ኤ፣ ብለድ ግሩፕ ቢ፣ ብለድ ግሩፕ ኤቢ፣ ብለድ ግሩፕ ኦ ብለን የደም ግሩፕን ማወቅ እንችላለን ማለት ነው። ስለዚህ አንቲጅን ምንድነው? አንዱ ሴልና ሌላኛው ሴል የሚተዋወቅበት መለያው ነው ማለት ነው። አንቲጅን ምንድነው? መለያው ነው ማለት ነው። ዋት አባውት አንቲቦዲ? አንቲጅን የአንድ ነገር መለያ ነው ብለናል። ለምሳሌ ኢትዮጵያን ወስደን ኢትዮጵያ የራሷ የሆነ መለያ ሰንደቅ ዓላማ አላት። አንቲቦዲ ደግሞ ምንድነው? የኢትዮጵያ ወታደሮች ብለን መውሰድ እንችላለን። የኢትዮጵያ ወታደሮች አሁን የኢትዮጵያ ወታደሮች ኢትዮጵያን ከክፉ ነገር ይጠብቋታል አይደለ? የሆነ ነገር ቢገባ ይዋጋሉ፣ ይጠብቃሉ። አንቲቦዲም ለሰውነታችን ወታደር ነው ማለት ነው። የኛን ሰውነት የሚጠብቅልን ወታደር ነው ማለት ነው። ማለት አንቲቦዲ። ቀጣይ አምስተኛ የምናየው ምንድነው? ከኤቢኦ ብለድ ግሩፕ የተነሳና ከአርኤች ፋክተር የተነሳ በዋናነት 8 የደም ግሩፖችን እናገኛለን። እነዚህም ዶነሩ እና ሪሲፒያንት የትኛው የደም ግሩፕ ከየትኛው ይቀበላል የሚለውንና የትኛው የደም ግሩፕ ለየትኛው ይሰጣል የሚለውን ነገር እናያለን ማለት ነው። በደንብ ተከታተሉኝ። አንደኛው የደም ግሩፕ አንደኛው ኤ ፖዛቲቭ፣ ከዛ ኤ ኔጋቲቭ፣ ቢ ፖዛቲቭ፣ ቢ ኔጋቲቭ፣ ኤቢ ፖዛቲቭ፣ ኤቢ ኔጋቲቭ፣ ኦ ፖዛቲቭ፣ ኦ ኔጋቲቭ ብለን እናያለን ማለት ነው። 1 2 3 4 5 6 7 8 የደም ግሩፖች እናገኛለን ማለት ነው። እዚህ ጋር ሪሲፒየንት አለ ወይም ደግሞ ኤ ፖዚቲቭ ያለ ለማን ይሰጣል የሚለውን ነገር እናያለን። እዚህ ደግሞ receives from ብለድ ግሩፕ ኤ ፖዚቲቭ ያለበት ሰው ከማን ይቀበላል የሚለውን ነገር እናያለን ማለት ነው። ብለድ ግሩፕ ኤ ፖዚቲቭ ያለ ሰው ለማን ይሰጣል የሚለውን ነገር በምናይበት ጊዜ ለኤ ፖዚቲቭ ይሰጣል፣ ለኤቢ ፖዚቲቭ ይሰጣል ማለት ነው። ለነዚህ ለሁለቶች ይሰጣል። አንድ የደም ግሩፕ ኤ ፖዚቲቭ የሆነ ሰው ለኤ ፖዚቲቭ እና ለኤቢ ፖዚቲቭ ይሰጣል ማለት ነው። አንድ የደም ግሩፕ ኤ ፖዚቲቭ የሆነ ሰው ከማን ይቀበላል የሚለውን ነገር በምናይበት ጊዜ ደግሞ ከኤ ፖዚቲቭ ይቀበላል፣ ከኤ ኔጋቲቭ ይቀበላል፣ ከኦ ፖዚቲቭ ይቀበላል፣ ከኦ ኔጋቲቭ ይቀበላል ማለት ነው። ከነዚህ ከአራቶች መቀበል ይችላል ማለት ነው። አንድ ብለድ ግሩፕ ኤ ኔጋቲቭ የሆነ ሰው ለማን ይሰጣል የሚለውን ነገር ደግሞ ኤ ፖዚቲቭ ለመስጠት ይችላል፣ ለኤ ኔጋቲቭ መስጠት ይችላል፣ ለኤቢ ኔጋቲቭ መስጠት ይችላል፣ ለኤቢ ፖዚቲቭ መስጠት ይችላል ማለት ነው። ስለዚህ አንድ ብለድ ግሩፕ ኤ ኔጋቲቭ የሆነ ሰው ለኤ ፖዚቲቭ ይሰጣል፣ ለኤ ኔጋቲቭ ይሰጣል፣ ለኤቢ ኔጋቲቭ ይሰጣል፣ ለኤቢ ፖዚቲቭ ይሰጣል ማለት ነው። አንድ ብለድ ግሩፕ ኤ ማይነስ የሆነ ሰው ከማን ይቀበላል የሚለውን ነገር በምናይበት ጊዜ ከኤ ኔጋቲቭ ይቀበላል፣
እና ከኦ ኔጋቲቭ ይቀበላል ማለት ነው። ከነዚህ ከሁለቶቹ ብቻ ነው መቀበል የሚችለው። ብለድ ግሩፕ ቢ ፖዚቲቭ ያለ ሰው ደግሞ ለቢ ፖዚቲቭ መስጠት ይችላል እና ለኤቢ ፖዚቲቭ መስጠት ይችላል ማለት ነው። ብለድ ግሩፕ ቢ ፖዚቲቭ ያለ ሰው ከማን ይቀበላል የሚለውን ነገር በምናይበት ጊዜ ደግሞ ከቢ ፖዚቲቭ መቀበል ይችላል፣ ከቢ ኔጋቲቭ መቀበል ይችላል፣ ከኦ ፖዚቲቭ መቀበል ይችላል፣ ከኦ ኔጋቲቭ መቀበል ይችላል ማለት ነው። ሶ ብለድ ግሩፕ ቢ ፖዚቲቭ ያለ ሰው ከቢ ፖዚቲቭ መቀበል ይችላል፣ ከቢ ኔጋቲቭ መቀበል ይችላል፣ ከኦ ፖዚቲቭ መቀበል ይችላል፣ ከኦ ኔጋቲቭ መቀበል ይችላል ማለት ነው። ብለድ ግሩፕ ቢ ማይነስ ያለበት ሰው ደግሞ ለማን ይሰጣል? ለቢ ኔጋቲቭ መስጠት ይችላል፣ ለቢ ፖዚቲቭ መስጠት ይችላል፣ ለኤቢ ኔጋቲቭ መስጠት ይችላል፣ ለኤቢ ፖዚቲቭ መስጠት ይችላል ማለት ነው። ብለድ ግሩፕ ቢ ኔጋቲቭ ያለ ሰው ደግሞ ከማን ይቀበላል? አንደኛው ከቢ ማይነስ መቀበል ይችላል፣ ከዛ ከኦ ማይነስ መቀበል ይችላል ማለት ነው። ስለዚህ እዚህ ጋር ኤ ማይነስ ከኤ ማይነስ እና ከኦ ማይነስ መቀበል እንደሚችል ሁሉ ቢ ማይነስም ከቢ ማይነስ እና ከኦ ማይነስ ብቻ መቀበል ይችላል ማለት ነው። ብለድ ግሩፕ ኤቢ ፖዚቲቭ ያለበት ሰው ለማን ይሰጣል? ለራሱ ለኤቢ ፖዚቲቭ ብቻ ነው መስጠት የሚችለው። ብለድ ግሩፕ ኤቢ ፖዚቲቭ ያለበት ሰው ደግሞ ከማን ይቀበላል? ኦል ከሁሎችም መቀበል ይችላል ማለት ነው። ስለዚህ ብለድ ግሩፕ ኤቢ ፖዚቲቭ ለራሱ ለኤቢ ፖዚቲቭ ብቻ ነው መስጠት የሚችለው፣ ሲቀበል ደግሞ ከሁሎችም መቀበል ይችላል ማለት ነው። በዚህም የተነሳ ዩኒቨርሳል ሪሲፒየንት ትባላለች ማለት ነው። ሶ ብለድ ግሩፕ ኤቢ ፖዚቲቭ ኢዝ ዩኒቨርሳል ሪሲፒየንት። ብለድ ግሩፕ ኤቢ ማይነስ ያለበት ሰው ለማን መስጠት ይችላል? ለኤቢ ኔጋቲቭ መስጠት ይችላል፣ ለኤቢ ፖዚቲቭ መስጠት ይችላል ማለት ነው። ብለድ ግሩፕ ኤቢ ኔጋቲቭ ያለበት ሰው ደግሞ ከማን መቀበል ይችላል? ኦል ኔጋቲቭስ ሁሉም ኔጋቲቭ ከሆነ ብለድ መቀበል ይችላል ማለት ነው። ለምሳሌ ሁሉም ኔጋቲቭ ስላችሁ ኤ ኔጋቲቭ አለ፣ ቢ ኔጋቲቭ አለ፣ ኤቢ ኔጋቲቭ አለ፣ ኦ ኔጋቲቭ አለ ማለት ነው። ኦ ኔጋቲቭ አለ ማለት ነው። ከነዚህ ከአራቶች መቀበል ይችላል ማለት ብለድ ግሩፕ ኤቢ ኔጋቲቭ ያለበት ሰው ማለት ነው። ሌላኛው ደግሞ የደም አይነት ኦ ፖዚቲቭ ያለበት ሰው ለማን መስጠት ይችላል? ሁሉም ፖዚቲቮች ኦል ፖዚቲቭስ። ብለድ ግሩፕ ኦ ፖዚቲቭ ያለበት ሰው ለሁሉም ፖዚቲቮች ይሰጣል። ለምሳሌ ለኤ ፖዚቲቭ ይሰጣል፣ ለቢ ፖዚቲቭ ይሰጣል፣ ለኤቢ ፖዚቲቭ ይሰጣል ኤንድ ለኦ ፖዚቲቭ ይሰጣል ማለት ነው። ብለድ ግሩፕ ኦ ፖዚቲቭ ያለበት ሰው ከማን ይቀበላል? ከኦ ኔጋቲቭ ይቀበላል፣ ከኦ ፖዚቲቭ ይቀበላል ማለት ነው። ብለድ ግሩፕ ኦ ማይነስ ያለበት ሰው ለማን ይሰጣል? ኦል ለሁሎችም ይሰጣል ማለት ነው። ብለድ ግሩፕ ኦ ኔጋቲቭ ያለበት ሰው ከማን ይቀበላል? ከራሷ ከኦ ማይነስ ብቻ ይቀበላል። ሶ ብለድ ግሩፕ ኦ ዩኒቨርሳል ዶነር ይባላል ማለት ነው። ወደ ጥያቄ ሰዓት ደርሰናል። ጥያቄውን ከዚህ ሳታዩ በታማኝነት ቅድም በተማራችሁት መልኩ መልሱ። ሶ ጥያቄ ምንድነው? ብለድ ግሩፕ ኤቢ ፖዚቲቭ ያለ ሰው ከማን ይቀበላል? ለማን ይሰጣል? የሚለውን አንደኛው ጥያቄ ይሄኛው ነው። ሁለተኛው ጥያቄ ደግሞ ቅድም እዚህ ስናይ ብለድ ግሩፕ ኤቢ ፖዚቲቭ ዩኒቨርሳል ሪሲፒየንት ነው ብለናል። ለምንድን ነው ኤቢ ዩኒቨርሳል ሪሲፒየንት የተባለበት ምክንያት ምንድን ነው? ብለድ ግሩፕ ኦ ደግሞ ዩኒቨርሳል ዶነር የተባለበት ምክንያት ምንድን ነው? ይህን ምክንያቱን ጻፉና እነዚህ ሁለት ጥያቄዎች መልሳችሁ ከፍተኛ ላይክ ያገኘ ሰው ካርድ እሸልማለሁ ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። የ100 ብር ካርድ አሸናፊ ለመሆን መልሳችሁን ጻፉ። ብዙ ላይክ ያገኘ ሰው የ100 ብር ካርድ እሸልማለሁ። ሐሳብ አስተያየት ኮሜንት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ እያየሁ እመልሳለሁ ማለት ነው። ሚስተካከል ነገርም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ለጓደኞቻችሁ ደግሞ ሼር አድርጉላቸው።